ዕብራውያን ምዕራፍ 4 ላይ ነው ያለሁት። ዕብራውያን ምዕራፍ 4 ከቁጥር 1 እስከ 5 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። እንግዲህ ወደ ዕረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከናንተ ማንም ለዚያ ሳይበቃ እንዳይቀር እንጠንቀቅ። ለነዚያ እንደተሰበከ ለኛም ደግሞ የምስራቹ ቃል ተሰብኮልናልና፣ ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋሃዱት አልጠቀማቸውም። እኛ ያመንነው ግን ወደዚያ ዕረፍት እንገባለን። እግዚአብሔርም ስለዚህ በቁጣዬ እንዲህ ብዬ ማልሁ፣ ወደ ዕረፍቴ ከቶ አይገቡም ብሏል። ይሁን እንጂ ዓለም ከተፈጠረ ጀምሮ የእርሱ ሥራ ተከናውኗል። ስለ ሰባተኛውም ቀን በአንድ ስፍራ በሰባተኛው ቀን እግዚአብሔር ከሥራ ሁሉ አረፈ ብሏልና፣ ቀደም ባለው ክፍል ደግሞ ወደ ዕረፍቴ ከቶ አይገቡም ይላል። ጌታ ይባረክ። እስከ ቁጥር 5 ድረስ አንብበነዋል። ቶሎ ቶሎ ብለን እንሄዳለን። እስከ ቁጥር 13 ድረስ ያለውን ቶሎ ቶሎ ብለን በእነዚህ ሳምንታት ምናልባት ከዚህ በኋላ ባሉት 2 ሳምንታት ጨርሰን ከቁጥር 14 በኋላ የጌታችን ኢየሱስ ክርስቶስን ሊቀ ክህነት በጣም አድምቆ ስለሚያሳይ ወደዛ ደግሞ ቶሎ እንገባለን። ጌታ የተመሰገነ ይሁን እና የተዘጋጀ ዕረፍት አለ። በጣም በእውነት ለማረፍ የተዘጋጀን ሰዎች ነን። እግዚአብሔር አርፈናል ደግሞ እናርፋለን። በደንብ አርፈናል። እናንተ ሸክም የከበደባችሁ ወደ እኔ ኑ እኔ ያሳርፋችኋለሁ ብሎ አሳርፎናል። እኔ አሁን ሸክሜን ኢየሱስ ወስዶልኛል። አሁን እኔ እኮ ነው ያልኩት። ምን ነው ለኔ አሜን ብትሉ ያልጣላችሁ ካላችሁ በአንቃችሁ ይዛችሁት ነው እንጂ አምጣው ካለሱ 2000 ዓመት ሆኖታል። እናንተ 70 ዓመት ሙሉ አትሸከሙ። ምን በወጣችሁ እሱ አምጣ ብሎ እጁን ዘርግቶ አንተም ተሸክመ። ስለዚህ ስጡትና እረፉ። በጌታ ከሆናችሁ አይቀር የረፍት ይወጣል። በጣም ብዙ እረፍት በዚህ መንግስት ውስጥ አለ። እውነተኛ እረፍት በዚህ መንግስት ውስጥ አለ። እረፍት ሳነሳ ሰላም አንስቻለሁ አይደል? ሰላምን ከእግዚአብሔር ጋር ሰላም መሆንና የእግዚአብሔር ሰላም የሚለውን ፒስ ዊዝ ጋድ እና ፒስ ኦፍ ጋድ የእግዚአብሔር ሰላም ስጦታ ነው። ከእግዚአብሔር ጋር ሰላም መሆን ግን ግንኙነት ነው ተባብለን አውርተናል። ስለዚህ እረፍት ነው አይደል? የእግዚአብሔር ሰላም በስጦታው አርፈናል። ቀጥሎ ደግሞ ግንኙነታችንን ጤናማ አድርገን ደግሞ እናርፋለን። አሁን ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን ብዬ ተናግሬያለሁ። ኦሬዲ ጸድቀናል፣ በቅድስና እንኖራለን፣ ከፊታችን ደግሞ ክብር አለ። መጽደቅና መክበር ቅጽበታዊ ነው። ቅድስና ግን የላይፍ ታይም ፕሮሰስ ነው። ስለዚህ ጀስቲፊኬሽን ልክ ጌታን የተቀበልን ቀን ጸድቀናል። ኢየሱስ የሚመጣ ቀን ደግሞ እንከብራለን። በመካከል ያለው ዲስፔንሴሽን ዘመኑ ግን የሳንቲፊኬሽን ነው። ኢትስ ኤ ፕሮሰስ ተባብለናል። ስለዚህ በቅድስና ስንኖር ከእግዚአብሔር ጋር ሰላም እንሆናለን። ያ ሲበጠበጥ ደግሞ ሰላማችን ይታወካል። ስለዚህ እንሰቃያለን፣ እናለቅሳለን፣ ማረኝ እንላለን። ግንኙነቱን ለማስተካከል እግዚአብሔር እድል ሰጥቶናል። የክርስቶስ ደም አለ። ከላይ ብቻ ሳይሆን ህሊናችንንም ከሞተ ሥራ ነፃ ያወጣውና እንደገና ደግሞ በሰላም እንቀጥላልና ጌታ ኢየሱስ ክርስቶስ በምድር ላይ 3 ዓመት ተኩል ሲያገለግል ሊሄድ ሲል ከተናገራቸው በጣም አስደናቂ ነገሮች መካከል አንደኛው ስለ ሰላም የተናገረው ነው አይደል? ሰላምን እሰጣቸዋለሁ ሲል አይ ቲንክ እነ ጴጥሮስ በደንብ አሜን ብለዋል። በደንብ አሜን ሲሉ ቆይ ሰላሜን እተውላቸዋለሁ፣ ሰላምን እሰጣቸዋለሁ ትልቅ ሰፊ ቃል ነው። ሰላሜን ግን ብራንድ ኒው ነው፣ የኔ ነው አለ። ሰላሜን አለና እተዋለሁ አለ። ምን ማለት ነው? ይዤው አልሄድም። እኔ ሲሄድ ሰላም ትቼ እሄዳለሁ። እኔ ሰማይ እምኖርበትን ሰላም እናንተ ቅፍርናሆም፣ ይሁዳ፣ ገሊላ ምናምን ዙሩበት አለና ሰላሜን እተውላቸው። እኔ የምሰጠው ሰላም ዓለም እንደሚሰጠው ምን ማለት ነው? ዓለም ሰላም ትሰጣለች ማለት ነው አይደል? አሁን ዓለም ሰላም የላትም እንዳትሉ። ዓለም የምትሰጠው አይነት ሰላም አለ። ጊዜያዊ ሰላም በገንዘብ በኃጢአት በምን በተለያየ ነገር አሁን ልዘረዝረው ጊዜ የለኝም ይነጋብኛል። እሱን ለማውራት ስላልቆምኩኝ አሁን ትሰጣለች፣ ግን ጊዜያዊ ነው። ቀጥሎ ኮንዲሽናል ነው። እኔ የምሰጠው ሰላም አለ ዓለም እንደሚሰጠው ምንድነው? አንኮንዲሽናል ነው። ምንም ውስጥ ግባ አይበጠበጥም። አሁን እኔ ሰማይ የምኖርበትን ሰላም መሬት እናንተ ኑሩበት አለ። አሁን ስትጸልዩ አይደለም ያለው እኮ ሰጥቻችሁ ነው የሚሄደው አለ። ስትጸልዩ በዚህ ሰላም ውስጥ ነው እና ጸልዩ አለ። ጎናችሁ እርሱ በዚህ ሰላም ነው የምትኖረው በሉት።
የተቀበለውን ሰላም ኤክስፒሪየንስ ማድረግ አለበት። ተሰጥቶ ኢትስ ኦልሬዲ ጊቭን ባይ ዘ ዌይ ትቼው ነው ኢየሱስ ሄደ። ሲሄደው ትቶት ነው ሄደው። ለዛ ነው እስር ቤት ገብተው ይደሰታሉ፣ ቤተ መንግስት ቆመው ይደሰታሉ፣ ነገስታት ፊት ይደሰታሉ፣ ገዳዮቻቸው ፊት አይበጠበጡም፣ እየዘመሩ ነው የሞቱት። አልቲሜትሊ ይሄንን ሰላም ኤክስፒሪየንስ ክርስትና እኮ ይሄ ነው። ከሆነ አዳራሽ ወጣችሁ እዚህ አዳራሽ መምጣት አይደለም ክርስትና። ይሄንን ህይወት በክርስቶስ ኢየሱስ ተለማምዶ መኖር መቻል ነው። እስቲ አሜን በሏ። ዓለምን ማሸነፍ እኮ ይሄ ነው። ሰይጣንን ድል የምትነሱ ታዲያ በምንድን ነው? ሊበጠብጥ ሲመጣ ደጁን ነው። አልገረፏቸውም፣ ገርፏቸዋል። ህመሙን ክደውት ነው ወይ? አልካዱትም፣ በልጠውት ነው። ስላልገረፏቸው አይደለም፣ እየገረፏቸው ደስ ይበላቸው አሉ። ክደው አይደለም፣ ይበልጣል። ውስጥ ባለው ሰላም ነው ደጁን የሚቆጣጠሩት። እኛ እኮ ይላችሁ ስኬት አቁተናል። እንኳን መከራ የሚያስደስት ነገር ሲመጣ እኮ ሰላማችንን ይበጠብጣል። እንኳን አይዞህ ምንም አትሆኑ። በእውነት ጳውሎስ ከሰንሰለቴ በቀር እንደኔ ብትሆኑ ብሏል። በፍጹም ከመከራ በቀር በሰላም ነው። ግን አሁን ይሄንን ክርስቶስ ኢየሱስ ሊሰቀል ይሄደ አይበጠበጥም። ልፈጸመው ይሄድኩ ነው። ሰላሙ አይታወክም። ኢየሱስ ይሄንን ሰላም እሰጣችኋለሁ። ጎናችሁ አርሱ ይሄ ሰላም ተሰጥቷል፣ በዚህ ነው የምትኖረው ወይ በሉት። ስለዚህ መሬት ላይ ስንኖር በጠላቶቻችን መካከል ነው የምንኖረው። እኛ ጠላታችን ዲያብሎስ ነው። በጠላቶቻችን መካከል ነው የምንኖረው። በሰይጣንና በጭፍሮቹ መሃል ነው የምንኖረው። ምክንያቱም ጠላት የተባለው እሱ ነው ዋናው። ከዛ ውጭ ደግሞ ክፉ ሰዎች አይጠፉ። ጠላት ቢራባ ብለው የሚለው ሰይጣንን አይደለም ሰው ነው። ስለዚህ ይኖራሉ ማለት ነው። አሁን በአንተ ውስጥ ያለውን ነገር ለማድከም የሚታገሉ ይኖራሉ። ባለማወቅ ይመስለኛል፣ ግን ብዙ ጊዜ እንደዛ ይመስለኛል። ሰው አውቆ ክፉ ይሆናል ብዬ እኔ ኢንቴንሽናሊ ሰው ክፉ ከሆነ ፖሰስድ መሆን አለበት። የሆነ ሌላ የተጠጋው ነገር አለ። በእርግጥ መጽሐፍ ቅዱስም ግን ይላል ለካ የሰው ልብ እጅግ ክፉ ነው ይልና ማንስ ያውቀዋል ይላል። አየ ለካ ይላል። እና ግን በዚህ ሁሉ መካከል አባቶቻችን በዚህ ሰላም አሁን ኢየሱስ ብቻ አይደለም ደቀ መዛሙርቱ ኖሯል፣ ቤተክርስቲያን ኖራለች። አሁን እናንተም እየኖራችሁ ጌታ ይባርክ ደግሞ ትኖራላችሁ። ከዛ ቁጥር 2 ቁጥር 1 እንግዲህ የተጠበቀ ተስፋ አለ። ተስፋው የተጠበቀ ነው። ስለዚህ ጥላውን ሲጸልይ አይደለም ተስፋው የሚዘጋጀው፣ ኦሬዲ የተዘጋጀና የተጠበቀ ነው። አሁን እኛ ነው እየጠበቀን ያለው። ስለዚህ ወደዛ ለመግባት ማንም ከናንተ መካከል እንዳይጎድል ተጠንቀቁ ነው የሚለው መጽሐፍ። ተጠንቀቁ፣ በጣም በጥንቃቄ ተራመዱ። እያንዳንዱ እርምጃችሁ፣ ውሳኔያችሁ፣ በህይወታችሁ ላይ የምታልፈው ነገር በጥንቃቄ አሳልፏት። ለምን? ለዛ ነው የተጠበቃችሁት። መንገድ ላይ በመታገኙት በተለያየ ነገር ህይወታችሁ ደክሞ እንዳትቀሩ። በጣም ሊያዝረካረከን የሚታገል ብዙ ነገር አለ። ብዙ አሳይመንት ሰጥቶን አንዱንም ሳንጨርሰው እንድንሞት ሊታገለን። እግዚአብሔር ግን በሰማይ የጠበቀልን ተስፋ አለ፣ ርስት አለ፣ እረፍት አለ። ሰማይ ለዛ ተጠብቆ ተቀምጧል። ታዲያ ተጠንቀቁ። ለምን? ማንም እንዳይቀር ካለ የመቅረት እድል ሊኖር ይችል ይሆናል። ማንም እንዳይቀር ነው የሚለው። አሁን ማንም እንዳይቀር እና ምን እናርክ? በጥንቃቄ ኑሩ። ቁጥር 2 ምንድነው የሚለው? ለእነዚያ እንደተሰበከ ለእኛም ደግሞ የምስራቹ ቃል ተሰብኮልናልና። በጣም ነው የሚደንቀው በእውነት። አሁን የተጠቀመውን ቃል ሰውየው የዚህ ደብዳቤ ጻፊ ማን እንደሆነ እንግዲህ እስካሁን ድረስ አልተነጋገርንም። ሰውየውም ራሱ ስሙን መጻፊያው ላይ መልእክት ስለጻፈበት እኔ አሁን ማል በለው ከጥንት ጀምሮ ብሎ ነው የጀምሮና ስሙን እንደሱም በለው እንዴ የመጽሐፍ መግቢያ ነው ስም የሚያደርጉት። አሁን ዘፍጥረት ምናምን የመጽሐፍ መግቢያዎቹ ናቸው ስም የሆኑት። እና ሰውየው ስሙ እሱ ሰውዬ ምን ይለናል? ለነዚያ አስቀድሞ እንደተሰበከ ለኛ የምስራቹ ቃል ተሰብኮልናል የሚለውን ቃል የምስራቹ ቃል የሚለውን ይሄ ኢቫንጌላይዞ ሚል አንድ ግሪክ ቃል ይጠቀማል። ወንጌል ማለት ነው ትክክለኛው ቃሉ ወንጌል ማለት ነው። እና ያንን የምስራቹን ቃል ለኛ የሚለውን ቃል ያሻማዋል። ባይዘው
ለነሱም ለኛ የተሰበከው ነው የተሰበከላቸው ነው የሚለው። ለነማ ለእስራኤላውያን በምድረ በዳ ለነበረው ለእስራኤል ሕዝብ እንደተሰበከ ለኛም የምስራቹ ቃል እና የምስራቹ ቃል የሚለው የጋራ ነው የገባው። እነሱም ሰምተዋል እኛም ሰምተናል ነው። እኛ በሰማኑ መጠን ለኛ በተነገረው ግልጽነት ልክ ለነሱ ተነግሮ ላይሆን ይችል ይሆናል እንጂ እነሱም ግን እንዲገባቸው አድርጎ እግዚአብሔር የምስራቹን ቃል ነግሯቸው ነበር ነው። ለኛም ለነሱ ወንጌል ተሰብኳል። እኔ ብዙ ጊዜ አነሳዋለሁ እዚህ ቦታ ላይ የብሉይ ኪዳን የእምነት አባት ተብሎ ግንባር ቀደም ሆኖ የሚጠራው አባታችን አብርሃም ነው። እንግዲህ እግዚአብሔር ራሱ መጠራት የጀመረው የአብርሃም ተብሎ ነው የጀመረው። አብርሃም አሁን ዘፍጥረት ላይ ሄዳችሁ ሙሴ የአብርሃምን ታሪክ ከዘፍጥረት ምዕራፍ 12 ጀምሮ ሲጽፈው አንድም ቦታ ላይ እግዚአብሔር ለአብርሃም እንዲህ ብሎ ሰበከ የሚል አልጻፈም ሙሴ። ጳውሎስ መጣና ገላትያ ምዕራፍ 3 ላይ እግዚአብሔር ለአብርሃም ወንጌል ሰበከው አለ። ምን አድርጎ? ከሀገሩ አውጥቶ አንድ ልጅ ሰጥቶ ያን ልጅን ሰዋልኝ ብሎ ያን ልጁን ከሞት እንደገና የመነሳት ምሳሌ አድርጎ ሰጥቶ በሚኖርበት ሀገር መጻተኛ እንዲሆን አድርጎ ተስፋ ሰጥቶ የሚወርድ አዲስ ሰማይና አዲስ ምድር አለ ብሎ ይሄንን ሁሉ ሰጥቶ እግዚአብሔር ለአብርሃም ለካ ወንጌል እየሰበከው ነው። የአብርሃም ወንጌላዊ እግዚአብሔር ነው። አብርሃም ወንጌል ሰምቷል። እንኳን ምድረ በዳ ላይ የተቀመጠ ሕዝብ ከነሱ 400 ዓመት በፊት የነበረው አብርሃም ወንጌል ሰምቷል። ለነሱ እንደተሰበከ ለኛም ተሰበከ ነው ያለው ጳውሎስ። ሶሪ ጻፊ እኔ በጣም የጳውሎስ እንትን ስለሆንኩ ነው። በጣም ጳውሎስ አለብኝ። በጣም ነው ሞዶ ሰማይ ሲሄድ ለማየት አንድ ምናፍቀው ጳውሎስን ነው። እስከ ደመና ድረስ አብረን ስለሆነ የምንሄደው እዛ ጋር ነው የምታየው። ሰማይማ ኢየሱስ አለ። እዛ ዞር ብላችሁ መቼስ እከለ አትሉ መቼስ ኢየሱስ ይያል። ጌታ የተባረከ ይሁን። ወንጌል ሰምተዋል። ሕዝበ እስራኤል ወንጌል ሰምተዋል። በማ በኩል? በሙሴ በኩል። ይሄ ሙሴ የሚሉት ሰውዬስ እዚሁ ዕብራውያን ምዕራፍ 11 ላይ በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበል የሚበልጥ ክብር እንደሆነ ቆጠረ። እንዴት? ስለ ክርስቶስ። ሙሴን ሲያመጣው እንዴት ግን ቤተ መንግስት ቶ ወጥቶ ጭቃ ላብኳ ይላል በምን ይሄድለታል ስትሉ ስለ ክርስቶስ። የ40 ዓመቱን ምድረ በዳ ፕላን አድርጎ አይደለም ሙሴ ፈርዖንን ቤተ መንግስት የናቀው። ከነዓን የሚባል መሬቱ ወርቅና መዳብ የሚያወጣ መሬት ለማግኘት አይደለም። ሙሴ ቆፍሮ ለምን ወርቅ ያወጣል? ፈርዖን ቤተ መንግስት ቁጭ ብሎ ወርቅ ያገኛል። መዳብ ምን አታገለው? ቤተ መንግስቱ ላይ ተቀምጦ መዳብ እግሩ ስር ይመጣለታል። መዳብና ወርቅ አይደለም ሙሴን ያስወጣው፣ ስለ ክርስቶስ ነው። ጭቃ ማብኳት ይሻለኛል ያለው ወንጌል ለሙሴ እግዚአብሔር ነግሮታል። በሙሴ በኩል ለሕዝበ እስራኤል እግዚአብሔር ወንጌል ሰብኳል። ሰምተናል። እስራኤልን እግዚአብሔር ኑ እረፉ የሚላቸው ከነዓን የሚባል አገር አይደለም፣ ወደኔ ረፍት ነው እያለ ያለው እግዚአብሔር። እስቲል ለእስራኤል እግዚአብሔር እየሰበከ ያለው ስለ ሰላማዊው ዘላለማዊ ተስፋ ነው። ለኔ የተሰበከው ወንጌል ለእስራኤል ተሰብኳል ይላል እዚህ ደብዳቤ ጻፊ። ክብር ለእግዚአብሔር ይሁን። ኢቫንጌላይዞ የምስራቹን ቃል ሰበካዋል። ኢቫንጀላይዝ አርጓል ሙሴ። እኔ አይደለም ያልኩት፣ በእውነት የደብዳቤው ጻፊ ነው። እናንተ ግቡና ኮይኔ የምታነቡ ሰዎች ወይንም ዲክሽነሪ ኢንተርኔት ስልካችሁ ላይ ሰው ግቡና ቼክ አድርጉት። ኢቫንጀላይዝ አርጓል ሙሴ ነው። ይሄው የዚህ ደብዳቤ እኔ አሁን ዕብራውያን ላይ ነው ያለው። ለዕብራውያን ታማኝ ሆኜ ነው የምናገረው። እዛ ዘውልቅ ምናምን እየሄድኩኝ አላወራም። ዕብራውያን ጋር ያሉት አሁን የት ጋር ሰበካ? ይሄው ዕብራውያን ላይ ነው። ሙሴ የት ጋር ነው ወንጌል የሰበከው? ዕብራውያን ላይ። እዛ ዲትሮኖሚ ምናምን እዛ ዘዳግ ምናምን ውስጥ ለካ እሱ ለካ ወንጌል ስብከት ነው። ለካ ሙሴ ፕሪች እያደረገ ነው። እንደተሰበከው ደግሞ ሙሴ የተሰበከው ምንድነው? የምስራች። ለእስራኤል የተሰበከው ምንድነው? የምስራች። የምስራች አላቸው ግብጽ ቁጭ ብለው። አይሁዳዊ ስለሆነ ምንድነው ይሉታል። አሁን የኛ ሀገር ሰው ቢሆን ምስር ብላ ይላል። ምንድነው ሲሉት እግዚአብሔር ወደ እረፍቴ ኑ ግቡ ይላል።
ይሄ ነው ለኔም የተሰበከልኝ። በክርስቶስ ኢየሱስ የመስቀል ሞት በፈሰሰ ደም በተቆረሰ ሥጋ እግዚአብሔር ለዘላለም አሳርፋለሁ ይላል። ይሄ ነው የተሰበከልኝ። እስራኤልንም እግዚአብሔር የሰበካት እሱ ነው። የምስራች ጉድ ኒውስ ነው። ምን ሲሉት ኑ ይላል እግዚአብሔር። ወዴት? ወደ ዕረፍቴ። ከዛ ቀጣለ ቁጥር 2 ነገር ግን አፍራሽ ናት። ነገር ግን ካላፍ ተሰብኮላቸዋል ይላል። ዋው ይላሉ ዕብራውያን። ተሰብኮላው የምስራቻው የምስራቹ ነው የተሰበከው። የክርስቶስ ሞትና ትንሣኤ ነው የምስራች። ስለ ሰው ልጆች ኃጢአት የሚሞት መጣ እኮ ነው የምስራች። እግዚአብሔር ይሄንኑ ሰብኳል ነው ብሉይ ኪዳን። አንድ ቃል አለ ሉቃስ ወንጌል ምዕራፍ 24 እነዚህ የኤማውስ መንገደኞች ትዝ ይላችኋል። መንገዱን ሲሄዱ በጣም በእውነት ነው ብላችሁ ይገርሙኛል። የኛ አይነት ናቸው። እየዛሉ ይሄዱ ነበር የሚል ቃል አለ። ሰው እየደከመው መሄድ አያቆምም። እየዛሉ ይሄዳሉ። ጠጋ ብሏቸው እንደዚህ ያለ እንዲህ እየዛላችሁ መሽቷል እኮ አንተ መሽቶ ሰው ይዛል በምን ታውቃለህ? ኢየሱስ ካልሆነ እኮ አያውቅም። ኢየሱስ እንዲህ ሲያይ ውስጥንም ውጭንም ነው የሚያየው። እና ውስጣቸው ዝሏል ታውቃለህ። ጠብቀው ተስፋ ከሌለ እኮ ነው ምዝለው። ውስጥ ተስፋ ካለው እኮ እግርን እኮ ታዘዋለህ። እየዛላችሁ የት ነው የምትሄዱ? አንተ እዚህ ከተማ ለሆነው ነገር እንግዳ ነህ እንዴ አሉት። ምን ተፈጠረ አላቸው። እንደ እስራኤልን ይቤዣል ብለን ተስፋ ያደረግነው የናዝሬቱ ኢየሱስ እሺ በቃልም በስራም ብርቱ ነበር አሉት። ያለውን በሙሉ አድርጓል ከዚህ በቀር አሉት። በሙሉ አንድ ነገር ካላው ያረጋታል። በቃልም በስራም የበረታ ነው። ይሄኛው ሲል በቃኛማ ነፃ ያወጣናል ብለን ነበር። በአይሁዳውያን አለቆች እጅ ተላልፎ ተሰጣ። እነሱ ሰቅለው ገደሉት አሉት። እናንተ እንግዳ ሰቅለው ገደሉት እንዳለ ኒውስ እሱ አይደል እንዴ? እንዳለ መከፍተው ቻናል ላይ ቆሱ ነው ያለው። አይሁድን ነፃ ያወጣል ያለው ተሰቀለ የሚል እኮ ነው ዜናው በሙሉ። ተስፋ አድርገኑ ነበር ዛሬ ከሞተ 3 ቀኑ ነው አሉት። ሰው ጨርሶ አይሰማም እንጂ እኮ እሞታለሁ ብሎ በሶስተኛው ቀን እነሳለሁ እኮ ብሏል። መነሻው ላይ ነው የተመለሱት። አንተ 2 ቀን ወጥረው በቃ አንድ ቀን እንግዲህ ተስፋ እንዳደረግ ነው እያሉ ቆይቶ ሶስተኛ ቀን ላይ በቃ ሄዱ። ደግሞ እነሱንም የበተናቸው የእነ ማርያም ስብከት ነው። የማርያም ስብከት ነው በዚህ እነ ቀሌዮጳን እንዲያረጉ ያረጋቸው። ማርያም ሮጣ መጣ ተገለጠልን በዛ መቃብሩ አካባቢ ስትል ለእናንተ ላንቺ ከተገለጠ ልክ አይደለም ብለው እንደሱ ነው። ምክንያቱም አንዳንድ ሴቶች መቃብሩ አካባቢ ያያየና አለኮ እኔ አይደለም ሂዱና ሉቃስ 24ን አንብቡ። አይሁዳዊ ለእህቶች ያለው ቦታ ስለሆነ ነው። ዘንድሮ አይደለም። እና አንዳንድ ሴቶች እዛ መቃብሩ አካባቢ ሄደን የሆነ ራእይ ነገር አየን። ነጫጭ ለበሱ ሰዎች ኢየሱስ ተነስቷል አሉን ሲል አንዳንዱ መንፈሳ ያረጋችው ማርያም በስብከቷ እንደዚህ እንደሞ ወደ ቤታቸው አይ ይሄ ነገር ተገለጠልኝ ነው የምትይው? በቃ እንዲህ ቀሌዮጳና ተነስ ብለው ወደ ሀገራቸው ሲሄዱ ለካ ተነስቶ እሱ ነው የሚያወራው። ስሙ ምን እንደሚታቃላችሁ ከሕግ ከነቢያትና ከመዝሙራት እየጠቀሰ ኢየሱስ ክርስቶስ ሊሞት እንደውም ሊሰቀል ሊሞትና ሊቀበር በሶስተኛውም ቀን ሊነሳ እንደሚገባው ከመጽሐፍት እየጠቀሰ አስረዳ። ምን ማለት ነው? ብሉይ ኪዳን ላይ አለ ማለት ነው። ለእስራኤል የተሰበከ ወንጌል አለ። ከሱ እየጠቀሰ ኢየሱስ ይሰቀል ዘንድ ይገባዋል የሚል አወጣ። ኢየሱስ ራሱ እንግዲህ የመጽሐፉ ባለቤት እሱ ነው። ይሉታል ታውቃለህ። አሁን እየሰበከ እያለ ልባችን ይቃጠልብን ነበር አሉ። ስብከት እኮ ሰው አይቀይርም ታውቃለህ። ልብ እየተቃጠለ አቅጣጫ አይቀይርም። ብርሃኑ ሲነካ ነው የምትመለሰው። አንተ ምን አይነት ሰባኪ ነው እባክህ? ያኛው ሲሞት ደግሞ ይሄኛው ተነሳ። እንደዛ ነው ምን ነው አንተ ያኛው ሲሞት እግር በእግር በቃ እግዚአብሔር እኮ እንደው ትውልድ አለ እያሉ ይላሉ። ምን ጉድ ነው እባክህ ያወርዱ ይል እንዴ አንተ መጽሐፍትን እንደዚህ ያቃል። እንደውም አንድ ቦታ ምን ይላል መሰላችሁ? ዓለም ከተፈጠረ ጀምሮ ይሰው እንዳስተማረ ማንም አስተምሮ አያውቅም አሉ ይላል። ለምን? በሙሉ ቃል ነበር የሚያስተምረው። ማይቲ ነው ታውቃለህ። ኢየሱስ በጣም ረጅም አውርቶ እኮ አይደለም የሚያወራው ነገር ግን ብርሃን ነው እና ነፃ ያወጣል። ማን አውርቶ ያውቃል? በመንፈስ እየተቃጠሉ መጽሐፍትን እየጠቀሰ። ስለዚህ የዚህ ደብዳቤ ጸሐፊ አየ እውነቱን ነው።
ለነሱ ወንጌል ተሰብኳል የምስራቹ ቃል ኢየሱስ የምስራቹን ቃል ነገራቸው ከየት ከብሉይ ኪዳን ከሕግ ማለት የሙሴ መጽሐፍት ናቸው አምስቱ ኦሪቶች ነቢያት የሚለው የታሪክ መጽሐፍና የነቢያቱን አጠቃላይ ነው የሚሰበስበው መዝሙራት የሚለው እነዚህ የቅኔ መጽሐፍት the whole ብሉይ ኪዳንን በአይሁዱ እጅ ላይ 24 በእኛ እጅ ላይ 39 ማለት ነው ያለው ሙሉን ሰብስቦ ጨመቅ 15 ኪሎ ሜትር የሰበከው እሱ እናቴ አዲሱን አካል ነው የለበሰው አይደክመው አዲሱ አካል ነው ዘላለም እኮ ምንም እኮ አይደክምም እነሱስ በዚህ ስጋ ነው እሱ በአዲሱ ነው ይሄዱ ልባቸው ሲቃጠል ከዛ ለክ ቤታቸው አደረሳቸው ታውቃለህ ተመለሱ አይልም ተመለሱ እዚህ ደርሱ ወደውታል ረጅም ነው እንደምትሄደው እነሱም ብሎ እንደመጣ አላወቁ ሩቅ ነው እንደምት ባካቲድ ናግባና እስቲ አብረን እንደር ለምን ይሄን ትምህርት ብትቀጥለው እሺ ብሎ ገባ ከዛ ምግብ አመጡለት ሊበሉ እኔ ዛሬ 3 አመት ተኩል ጥሎት የወጡት ቤት ነው ምግብ ራሱ ከየት እንዳመጡ አላውቅም ሲሰጡት ያው ምግብ ላይ ሁሉ እሱ ነው የሚያመሰግነው እስቲ አምጡት አንስቶ ቆርሶ ልክ ሲያመሰግን አይናቸው በራ ይላል ቆርሶ አይናቸው ሲበራ እንዴ ተነሳ ሲሉ ተሰወረ ከዛ አልበሏትም በዛችሁ ተመልሰው እሮጣው አይደል እነ ጴጥሮስ ተሰብስበው ጴጥሮስና ዮሐንስ ደግሞ ኢየሱስ መቃብር ጋር ሄደው እንደተነሳ አይተው መተዋል በማርያም ስብከት ነው እነሱ ሄዱት እነዚህ ደግሞ አገራቸው ደርሰው ተመልሰዋል ገብተው ኢየሱስ ተነስቷል አሉ ከነ ማርያም ቀጥሎ የተገለጠው ለነሱ ነው ተነስቷል በምን አወክ ሲለው አረ መንገዱን 15 ኪሎ ሜትር ሙሉ ሲሰብከን ከዛስ ምግብ ቆርሶ ሲሰጠን አይናችን በራ ራሱ እኮ ነው አይተነዋል እያወሩ በተዘጋ በር ኢየሱስ ገባ ግጥም ብሎ በተዘጋበት አይደል መጽሐፍ እንደሰረ የሚለው በሮች ተዘግተው ሳለ ኢየሱስ በመሃላቸው መጣ አላንኳኳ እየመጣው ነኝ አላለ መጣዋል አለ እንደው በእውነት እንኳን ጥቅስ ሆነ እንዲያውም ቢመጣ እኮ ከባድ ነው ታውቃላችሁ አይደል ምን ያህል ሰው እንደሚቆይ አላቅም ጉባኤ ውስጥ ልክ ዘው ብሎ ሲገባ ጌታችን መጣ አይደለም ያሉት መንፈስ ያዩ መሰላቸው መንፈስ ቅዱስ አልተሞሉም ገና መናፍስትን መለየት አያውቁ በየባህሩ ላይ ሲመጣ መታሃት ነው እሱ ነው እያሉ ነው የኖሩት ዛሬም ገና ሆሊ ስፒሪት ባፕታይዝድ አልሆኑም መንፈስ ነው ይሄ ነገር ሲሉ መንፈስ በእኔ እንደምታዩ ስጋና አጥንት የለውም አምጡ የምትበሉትን ብሎ አሳ ነገር ነው መሰለኝ እየበሉ ነበር አምጡ አላቸው ተቀበላችና በላ ይላል መንፈስ ቢሆን ሲበላ ዱብ ነው የሚለው አካል ነው ማለት ነው በላ ይላል ከዛ እኔው ነኝ አለ ቶማስ እንደውም ሁለቴ ነበር እንትን ተነስቷል አሉት ለብቻው አግኝቶት ተነስቷል ሲሉት ማላቸው ኢየሱስ አሉት አይ ቶማስ ባይዘው ዮሐንስ ብቻ በአንድ ስም ይጠራዋል ዲዲሞስ ብሎ ዲዲሞስ ማለት ባይዘው መንታ ማለት ነው ታውቃለህ ሁለት ቦታ ነው የሚቆመው ሁሌ እዚህ ጋር ይቆምና ባይሆንስ ይላል ሁሌ አላዛርን ኑና ሄደን እናስነሳው ሲል ኢየሱስ ተኝቷል እንቀስቀሰው ሲል ተኝቶ ሆነ ይነሳል ያለው እሱ ነው ባይዘው ሲል አይ እንኳን በዛ አልኖርኩ ለእናንተ ስል ሞቷል ላስነሳው ነው ሲል ወዲያው አይ እኛም ሄደን አብረኑ እንሙት አለ ይላል ወዲያው ሁለት ነው ታውቃለህ መንታ ነው ሰውዬው ዲዲሞስ የተባለውም ቶማስ ዮሐንስ ታውቃለህ የልብ ሰው ስለሆነ እና ተነስቷል ሲሉት አረኔ ካልነካው አላምንም ማይታል እዚህ እንትን የተወጋው ውስጥ ማስገባት አለብኝ እጄ ይላል ከዛ ቶማስ ባለበት ኢየሱስ መጣ አየው ናለው ሳዩ የሚያምኑ አለው የኛ አይነቱ ማለት ነው ያያለ እንዴ የመጨረሻው ዘመን ነው ብዙ ሰው ሶስተኛ ሰማይ ሄዶ የመጣ ካለ ሳዩ የሚያምኑ ብፁዓን ናቸው አለ ናለው ያመንክ እንጂ ያላመንክ አትሆናለህ ጌታ ኢየሱስን እኮ በእውነት ነው ማለት በምን እንግለጣው እንደሱ የሚወደነው ከል አንተ አታምንም ድሮም በልውጣ አይደለም የሚለው አምጣጅና አለው አስገባ ራሱ ነው የተወጋው ጎኑን እጄን ይኛለው አሳየው ቶማስ ኢየሱስ ተነስቷል አይደለም ያለው እንደነሱ ጌታዬ አምላኬ አለው አይ ማይ ሎርድ ማይ ጋድ you are God አንተ እግዚአብሔር ነህ አለው ታውቃለህ እምነቱ ነው ስቴትመንት
አንተ አምላክ ነህ አለው። አምላኬ ጌታዬም ኩሪዮስ ያህዌ አለው። ማንም በዚህ መንገድ ጠርቶት አያውቅም ወንጌላት ላይ ታውቃለህ። እንደዚህ ነካውና ኩሪዮስ አለው። ማይ ሎርድ አለው። ቀጥሎ ያህዌ አለው። ከአብና ከመንፈስ ቅዱስ እኩል ነው አለው። ጋድማን አየ። ይሄ በጣም ጠንካራ ከባድ ነገር ሰዎች ኤኒዌይስ ተሰብኳል፣ ለነሱም ተሰብኳል፣ ለኛም። ከዛ ነገር ግን ምንድነው የሚለው? ነገር ግን ሰሚዎቹ የሰሙት ቃል ነው የሚለው የቀድሞ ትርጉም። የሰሙት ቃል ከሰሚዎቹ ጋር ቃሉን ከእምነት ጋር ስላላዋሃዱት አልጠቀማቸውም። ባለፈውም ተናግሬያለሁ። መስማት በጣም ትልቅ በረከት ነው። በጣም ትልቅ በረከት ነው። ወንጌል የመስማት እድል ማግኘት በጣም ትልቅ በረከት ነው። የሰማኑን ግን ወንጌል የሰማኑን ይሄንን የዘላለም ሕይወት የሚያስገኝ ወንጌል ስለ ዘላለም ዕረፍት የተሰጠውን ተስፋ ሰው ሰምቶ ካላመነ ግን አይጠቅምህም። መስማት ብቻውን በቂ አይደለም። በእምነት ከኔ ጋር መዋሃድ አለበት። መጽሐፍ ቅዱሳችን ላይ አንዳንድ የመጽሐፍ ቅዱስ ክፍሎች አሉ ሰምተው ቸርች ውስጥ ኖረው በእምነት ግን ስላላዋሃዱት መጨረሻ ላይ ጌታ ኢየሱስ ክርስቶስ እኮ አላወቅኳቸውም ያላቸው ሰዎች አሉ አይደል? ማቴዎስ ወንጌል እናንብብ እስቲ ላስነብባቸው። ማቴዎስ ወንጌል ምዕራፍ 7 በጣም በጥንቃቄ እንድትራመዱ። ማቴዎስ ወንጌል ምዕራፍ 7 ከቁጥር 21 እስከ 23 ድረስ እንደዚህ ይላል። በሰማይ ያለውን የአባቴን ፈቃድ ሳይፈጽም ጌታ ሆይ ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማይ ምንድነው የሚለው? አይገባም። በዚያ ቀን ብዙዎች አንዳንዶች ነው የሚለው እንዴ? እኔ አይደለም እንግዲህ ያው ጥቅስ ነው ያስባልኳቸው ያለሁት። ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ተአምራት አላደረግንምን? ይሉኛል። ምን ማለት ነው? አርገዋል ማለት ነው እንዴ? አርገን ነበር እኮ በስምህ እኮ አጋንንት አወጣን፣ በስምህ እኮ ተአምራት አደረግን፣ በስምህ እኮ ትንቢት ኢቭን ተናግረናል። በስም ማለት ዝም ብሎ በኢየሱስ ክርስቶስ ማለት ብቻ እኮ አይደለም። ኢን ሂዝ ኦቶሪቲ ማለት እኮ ነው። በአንተ ስልጣን ተጠቅመን አድርገናል። ስም ስልጣን ነው። ስም ማንን? በስም ተጠቅመን በኢየሱስ ክርስቶስ ስም እያልን አጋንንት ስናወጣ፣ ተአምር ስናደርግ፣ ትንቢት ስንናገር ነበር። አልነበረምን? ጌታ ሆይ ረሳኸው እንዴ? እንዴ በአንተ ስም ነበር እኮ ስናደርግ የነበረው ሲሉት፣ ቀጥሎ ቁጥር 23 ምንድነው የሚለው? በዚያን ጊዜ ከቶ አላወቅኳችሁም ነው የሚለው። አላቃችሁም አይደለም የሚለው። አላውቃችሁም አይደለም። አላወቅኳችሁም ማለት ምን ማለት መሰለ? እስኪ አስታውሰኝ ሲል እግዚአብሔር ረስቶት የዘላለም አምላክ አንተን በዚህ ጥቂት አይምሮ እስቲ ሪማይንድ አርግ አላ የት ጋር ነበር? ማን ነበርክ? እንትንጋ ስለ በእምነት መዋሃድ። እስቲ አሜን በሉ። የሰማነው ቃል ሕይወት መሆን አለበት። ሮብ ይሄው በጣም ባስደናቂ ኮሚትመንት ነው የምትማሩት። በእውነት ስለናንተ ሁሉ ጊዜ ጌታን ማመሰግናለሁ። በጣም ደስተኛ ነኝ። ራሴን እንደ እድለኛ ቆጥራለሁ እናንተን ስለማገለግል። ስትሰሙ በጣም ነው የምታስደስቱት። ስትኖሩም ቢሆን ጥሩ ነው። ይሄ መሰጠታችን ወደ ቤታችን ተከትሎ ነው መሄድ አለበት። በስሙ ብዙ ነገር አድርገናል ሲሉት አላወቅኳችሁም። እነማን ናችሁ? አላመናችሁብኝም እኮ። አይ ጳውሎስ ምንድነው ያለው? አገልግዬ የተጣልኩ እንዳልሆን ሩም አለው ማለት ነው። ስለዚህ በጥንቃቄ መዳንን እንድትፈጽም ማለት ነው። አንዳንድ ለብዙ ነገር አርነት የሚሰጡንን ትምህርቶች ከጭንቅላታችሁ ፈጽማችሁ ማውጣት አለባችሁ። ለምን መሰለህ? ይመቻላ፣ ይስማማሃል።
ምን ችግር አለው? ያንን እያደረገ እከሌኮ ተሳክቶለታል ይላል። ስኬት መሬት ነው እንዴ? መኪና መንዳት ነው እንዴ ስኬት? ቆንጆ ቤት ውስጥ ገንብታ መኖር ነው እንዴ ስኬት? ህንጻ መስራት ነው እንዴ ስኬት? አይደለም። በጌታ ያልሆነ እግዚአብሔር የለም የሚል ሰው ህንጻ ሰርቷል። እሱ ነው እንዴ ስኬት? ስልጣን ነው እንዴ? ገንዘብ ነው እንዴ? በጣም ህዝብ ሁሉ ተሰብስበው ሆ ስላለ ነው እንዴ ስኬት? እሱ ስኬት አይደለም፣ እንደው ሞት ነው። ሰው ባያቅ ነው ጥሩ። ስኬት ሰማይ ነው። ስኬት ዘላለም ነው። ስኬት እግዚአብሔር ተሳክቶላል ሲል ነው። እስቲ አሜን በሏ። ዘላለም ነው ስኬት። ምን ያረጋል መሬት? አባቶቻችን ጳውሎስ ተሳክቶለታል እምለው በነበረበት ዘመን ማን ነው ጳውሎስን የሚያደንቀው? ማንንም አያደንቀውም። ከ2000 ዓመት በኋላ እኔ ነኝ የማደንቀው። በነበረበት ዘመን እብድ ነህ ነው ያሉት። እብድ ምን እብድ ጉነ ያውና አንተ ሰው ነው እንዲህ ብለው ነው ቸርች የምትጠራው ይላል። ጳውሎስ ነው ዛሬ የሚመጣው ስትል አንተ ምን ሆነ? ጤነኛ ነው እንዴ? አንድ የተጠለጠለ አይሁዳዊ ወጣት ያድናል እያለ በየመንገዱ የሚጮህ ሰውዬ አይሁዳዊነቱን ዕብራዊነቱን በስምንተኛ ቀን መገረዙን በጣም የተከበረበትን ጉድፍ ነው ምናምን ብሎ ሰው የማይፈልገውን ነገር ክብር የሚል በየከተማው እየዞሩ በድንጋይ መወገር ክብር ነው የሚል ገና ለዚህ ጉዳይ ነፍሴ በእኔ ዘንድ እንደማትከብር እቆጥራለሁ የሚል እንደዚህ አይነት እብድ ማንም አያደንቀውም፣ ተከታይ የለውም። በእምነት እውነተኛ መንፈሳዊ ልጆቹ 3 ወይ 4 ናቸው። ታዲያ ምንድነው ጳውሎስ ይሳካል? ሰማይ አይ ስንሄድ እንደምናገኘው ብቻ አይደለም፣ ፊቱ እቆማለሁ አለ። የክብርን አክሊል እቀበላለሁ አለ። እርሱስ ይሰጠኛል አለ። ለምን መሰለ? የኔን ሉዝ አርጋለሁ፣ የሱን ጌን አረጋለሁ። የኔን ትቼለታለሁ፣ እሱ የራሱን ይሰጠኛል። በእኔ እድሜ እሱ ገብቶ እየኖረ ነው አለ። አይ እንዳይመስል ካሪዝማቲክ የሆነ ነገር ሁሉ ጊዜ በጣም ሴንሲቲቭ ነው። በህይወት ካልተደገፈ በቀር ካሪዝማ በጣም አትራክት ሊያደርግ ይችላል። ፕሮፌሲ ስትናገር በጣም ሰው ሊከበኝ ይችላል። የሆነ 2 አጋንንት ብታወጣ አንድ የሞተ ብታስነሳ መቆሚያ መቀመጫ ልታጣ ትችላለህ። እንዳንተ ያለ ማን አለ ይሉ አልተሰብሰቡ። yes of course ካልክ ቀርተሃል ብራዘር። አላቀም ነው የሚል ባለቤቱ። እኔ ማልጠቅም ባሪያ ነኝ ማለት አለብህ። የሚገባኝና ያረኩት ክሬዲቱ ለእግዚአብሔር። እስቲ አሜን በሏ። ይኸውልህ ህይወት ከሌለበት ካሪዝማቲክ ዊችክራፍት ሊሆን ይችላል ህይወት። ይሄው ጌታ ኢየሱስ ክርስቶስ እንግዲህ ቃል በቃል እዛ ለተሰበሰበ ህዝብ ነው ያወራው። ለተሰበሰበ ህዝብ በስም በስልጣን ትሉኛላችሁ፣ እኔስ አላወኳችሁም እላችኋለሁ አለ። መቼ? ሰማይ አባቴ ፊት። አይ አብ ጀስት ነው፣ ጻድቅ ነው። እንዲህ ቤንዳ ያረግም አብ። ወልድስ እኔን ለማዳን ወርዷል፣ የሚከፈለውን በሙሉ ከፍሏል፣ ኑር ብሎ ነው ሄደው። መንፈስ ቅዱስስ ኢየሱስ የሰጠኝን ኃላፊነት እንድፈጽም በእኔ አድሯል። ይህንን ሁሉ ኢንቨስትመንት እግዚአብሔር አድርጎ ብቀልድና ብጫወት አንድ ልጁን ላስከፈለው ጉዳይ እኔ እንደፈለኩኝ በሆነ እግዚአብሔር ዝም ይላል? የሰሙት ቃል ከሰማዮቹ ጋራ በእምነት ስላልተዋሃደ አልተቀማቸው ማለት መጨረሻ ላይ እግዚአብሔር ሰብሰው ሉዘር ቢለው አንዳንዶች ቢል በጣም እንዴት ጥሩ ነበር መሰለህ። ብዙዎች እኮ ነው የሚለው ቃሉ አይደል? እንደሱ አይደል የሚለው አይደል? ብዙዎች እኮ ነው የሚለው። አንድ ቃል ላንብብላችሁ። ሌላ ሉቃስ ወንጌል ላይ ሂዱ እስቲ 13:26 ላንብብላችሁ። እንደዚህ ይላል፣ እናንተም ካንተ ጋር አብረን በልተናል። ምን ማለት እንደሆነ ታውቃለህ? ካንተ ጋር አብረን በልተናል ማለት የኢንካርኔሽን ምስክር ነኝ ማለት ነው። አብሬ ምግብ በልቻለሁ ማለት ሰውን አውቃለሁ። ሂስቶሪካሊ ኢየሱስ መሬት ላይ ሲኖር ያውቁታል ማለት ነው። ካንተ ጋር አብረን በልተናል ጠጥተናል ይሉና ከዛስ በአደባባያችንም አስተምረሃል ትሉኛላችሁ። አሁን መብላትና መጠጣት ብቻ ሳይሆን ዶክትሪናሊ እኔ ቆሜ ሳስተምር እውነትን የዘላለም ሕይወት የሚሰጠውን እውነት ሳስተምር አደባባያችን ላይ ቆመን ነበር። ጉባኤዎችን በሙሉ ተካፍለናል ትሉኛላችሁ። ከዛስ ቁጥር 27 እርሱ እላችኋለሁ ማን እንደሆናችሁና ከየት እንደመጣችሁ አላውቅም፣ እናንተ አመፀኞች ሁሉ ከኔ ራቁ ይላል።
ዋራንቲ አይደሉም ማለት ነው። አብሮ መብላት፣ አብሮ መጠጣት እና እምነት የሚባል ሰብስታንስ አለ ክርስትና አለ። በጣም ሲሪየስ የሆነ እምነት የዘላለም ሕይወት ተስፋ ሲሰጥ ቢሆንም ባይሆንም ብለህ እንዳትከተል አለ ብለህ ተከተል። ተስፋና እረፍት ኖሮ ደግሞ የምትከተል ከሆነ ይሄ ተስፋ እረፍት ያለበት ተስፋ አኗኗርህን ፎርም ያደርገዋል፣ ፍሬም ያስይዛል። ክብር ለኢየሱስ ይሁን። የሰሙት ቃል ከሰሚዎቹ ጋር ስላልተዋሃደ አልጠቀማቸው። እኔ አንድ በጣም ያሳዘነኝ ጉባኤ፣ በእውነት በጣም ያሳዘነኝ ጉባኤ መጽሐፍ ቅዱስ ላይ በጣም ያሳዘነኝ ጉባኤ እስጢፋኖስ የሰበከው ጉባኤ ያሳዝነኝ። እግዚአብሔር የቃል ስብከት ብቻ አይደለም ለዛ ጉባኤ የሰጠው፣ የእስጢፋኖስ ፊት እስኪያበራ መስክሮ ነበር እግዚአብሔር በቃሉ። የልጁ የመገለጥ ጥንካሬ እንዴት አይነት ሰባኪ ነው ብቻ አይደለም የምትለው፣ አልተሳሳተም የምትለው ብቻ አይደለም። አብሮት ቆሞ እግዚአብሔር ለቃሉ ምስክር የልጁ የፊት ቁርበቱ አበራ ይላል። የፊት ቁርበት እያብረቀረቀ ፊቱ ወንጌል ቆሞ እየሰበከ ከዛም አልፎ በመካከላቸው ብዙ ድንቆችና ምልክቶችን እያደረገ ልጁ ጆሮአቸውን ደፍነው ይላል አይደል? ስለ ኢየሱስ ሲያወራ ጆሮአቸውን ደፍነው ወደ ከተማቸው አደባባይ ይዘው ወጥተው በድንጋይ ወገሩት ይላል። ገደሉት። የሚሰብከውን ኢየሱስን መሲሁን ሲሰቅሉ እጃቸው አልተንቀጠቀጠም። ደገሙት እስጢፋኖስ ላይ። ኤስ ልጅ መሲሁ ኢየሱስ መስቀል ላይ ሲሞት ያለውን እየገደሉት አለው። የሚያደርጉትን አያውቁምና አለ። ኢየሱስን የሰቀለ ሕዝብ ነው የሰቀለው እስጢፋኖስን። ያው ኮንግሪጌሽን ነው። ልጁስ ኢየሱስ ያላትን ራሷን አላት። የሚያደርጉትን አያውቁምና ሰምተዋል። 60 ቁጥር ነው የሰሙት። ከአብርሃም እስከ ኢየሱስ ነው የሰበከው ልጁ። በስጢፋኖስ መጠን ምናልባት የሰበከ ሰው ከፈለጋችሁ ጳውሎስ ሐዋርያት ሥራ ምዕራፍ 26 ላይ ነው። ከዛ ውጪ ተሰብኮ አያውቅም። በዚህ ልክ የእግዚአብሔር ቃል ማይቲ ነው። ብርሃኑ፣ ጥንካሬው፣ ቦልድነሱ፣ እርግጠኝነቱ፣ የመለኮት አብሮነት በዚህ መጠን የእግዚአብሔር ቃል እየተሰበከ እምቢ አሉ። እግዚአብሔር ታዲያ ምን ሊያደርግ ይችላል? እዚህ ድረስ ወንጌል አቀርቦላቸው አንፈልግም አሉት። እኔ አንድ የነቢያት መጽሐፍ ላይ በጣም አንድ የሚገርመኝ ቃል አለ። ኤርምያስን ይመጣና እንደዚህ አለ፣ ወደማይሰሙ ልካለሁ አሉ። ምን አይነት ነገር ነው? ጌታ ሆይ ዛሬ መልእክት ወዴት ነው ሲለው ወደማይሰሙ አይሰሙም አሉ። እና ነገራቸው አለ። አረ እግዚአብሔር ይገሉኛል አለው። አረ ካልሰሙኝም ይወግሩኛል ሲል ግንባሬን በእነሱ ፊት አለው እንደ ባልጩት እንደ ቡላ ድንጋይ አድርገው ሰባብራቸው ነው አለው። አንድ ቃል ደግሞ አለ ዕንባቆም ላይ ነው። ዕንባቆም ላይ ነው ያለው። ሐዋርያት ሥራ ላይ ጳውሎስ ደገመው። ኑ እዩ፣ ስሙ፣ ተደነቁ፣ ጥፉ የሚል ቃል። ኑ አላቸው፣ አቤት አሉ። እዩ አላቸው፣ አዩ። ተደነቁ አላቸው፣ ፓ አሉ፣ ጠፉ። ካላመነ ሰው ከእግዚአብሔር ጋር መኖር አይችልም። የሰሙት ቃል ሰምተዋል። ከሰሚዎቹ ጋር ያልሰማ አለ፣ በጣም የተጎዳ። የሰማስ 50% ሄዷል። የቀረውንስ መድፈን አለበት። ሰምተው ደግሞ የተቀበሉ አይደል? የሐዋርያት ሥራ ምዕራፍ 16 ላይ አንዲት ሴት አለች። የፊልጵስዩስ ከተማ ጳውሎስ ያገኛት ሴትዮዋ በርግጥ የቲያጥሮን ከተማ ሰው ናት። ሐር ነጋዴዋ፣ ቴክስታይል ኢንዱስትሪ ውስጥ ነው ያለችው። ሊዲያ ትባላለች። ጳውሎስን በገንዘብ በጣም ታግዘው ነበር ይላሉ። ፊልጵስዩስ ቸርች በጣም ሰፖርተር ነበሩ ለጳውሎስ አገልግሎትና አንዷ እሷ ነበረች ነው የሚባለው። እና እሷ ሐር ነጋዴ ሴቶች ቁጭ ብለው እያጠቡ እያለ ጳውሎስ ቆሞ ይሰብካል። ቆሞ ሲሰብክ ምዕራፍ 16 ላይ ነው አይደል? ሐዋርያት 16 ቁጭ ብላ እየሰማች ያለ ጳውሎስ የሚናገረውን ታስተውል ዘንድ
ጌታ ልቧን ከፈተው ይላል። ሰውየው ሲሰብክ ሌላው ምን ጉድ ነው ባክ ይሄው እንደ ቁም ነገር ተብሎ ይሰማል። እሷ ልቧ ቀለጥ ብሎ ጌታን ተቀበሉ አይልም ይልስጠብቀው ጳውሎስ ይላል እኔ እላለሁ በኋላ በጌታ አመነች አምኛለሁ በወንጌል ብቻ ነው እንደለች አይደለም ወደ ቤት አብረን እንሂድ አለቻቸው። ለምን የቤቴ ሰዎችንም ሰበክልኝ። ወደ ቤት ይሰደችልና የቤቷም ሰዎች አመኑ። ሰሙ ብቻ አይደለም የሚለው አመኑ። የሰማ በጣም ብዙ ነው። ያመኑት ተጻፉ። አመነች። አምነው በጣም ብዙ ነገር በህይወታቸው ላይ የተከናወነ ሰዎች አሉ። ማርቆስ ወንጌል ምዕራፍ 5 ላይ ሄዳችሁ ሐዋርያት ሥራ ምዕራፍ 14 ላይ ያቺ በጣም ዝነኛዋ ሴት ያው ኢየሱስ ህይወቷ ላይ ስራ ስለሰራ ነው ዝነኛ የሆነችው። በእርግጥ ሁሌ በስብከት ማለት የምትነሳው ሰሞን አልጻፈልንም ማርቆስ ደም ይፈሳት ነበር ያላት ሴት በሶማሌ መጣችሁ። አሁን እኛ እኮ ቀሚሱን ነክታ ተፈወሰችን ስለምናስብ ነው እንጂ ወደ ላይ ትንሽ ቁጥር ከፍ ብላችሁ ብታነቡ ስለ እርሱ ሰምታ የሚል ቃል አለ። ስለ ኢየሱስ ሰማች ታውቃል ማን ነው? የናዝሬቱ ኢየሱስ ምንድነው? የእግዚአብሔር ልጅ ነው ብለው ሰበኳት። ስትሰማ እና እሱ ነው የመጣው አሏት። እሄዳለሁ ብላ እሷ ለፈውሷ ብቻ አይደለም የሄደችው። ኢየሱስ ከተፈወሰች በኋላ ሲያገኛት ልጄ ሆይ አላት። አሁን ኤጅ ዋይዝ ብትሆኑ አሁን እሷ እንግዲህ 12 ዓመት እኮ ደም ፈሷታል። እንግዲህ ፋሚሊዋ ባሏ ትቷት ከሄደ ብዙ ነገሯ ከተበላሸ ራሱ 12 ዓመቷ ኤጅ ዋይዝ እንደዚህ ብታዩት 50 ዓመት ኢየሱስ ገና 32 ዓመት ተኩል ነው። እንዲህ ጎልጎን በተቀመጨው እኮ ታላቁ ነው የምትመስለው። እሱ የዘላለም አምላክ ነው። ለሥራ ከመጣ ነው 32 ዓመት። እናቷ ወድ ውስጥ የሰራት እሱ ነው። እና ልጄ ሆይ ስላት አባት ሕፃን ልጁን አቅፎ ትሪት በሚያደርግበት መንገድ ትሪት ያደርጋት። ልጄ ሆይ አላትና እምነትሽ አይደል ያለው እምነትሽ አድኖሻል ብሎ ከሲቃይሽ ረፊ የሥጋ ነው በሰላም ሂጂ መንፈስ ነው ባይዘው ውስጧ ነው። አሁን የሥጋዋ ብቻ አይደለም የተፈወሰው በሰላም ሂጂ አላት። አምና አያሌ ትውልድ እነ ጳውሎስ ይሰብኩ ይቃወማቸዋል። ያንን ወንጌል ሰምቶ አያሌ ትውልድ በክርስቶስ ኢየሱስ በኩል ያምናል። ወዳጆቼ የሰማነው ወንጌል የሰማነው እውነት የተሰበከልን የእግዚአብሔር ቃል ከስብከት አልፎ ወደ ህይወት መምጣት አለበት። እምነት ሁሉ ጊዜ በህይወታችን ላይ እየተቀጣጣለ መኖር አለበት። የዛሬ ዓመት የነበረኝ እምነት አይባልም። እምነት የዛሬ ነው። እምነት አሁን ነው። ዛሬ የምትኖርበት ነው። የዳነው በእምነት ነው። የምንኖረው በእምነት ነው። ለዛ ነው መጽሐፍ ቅዱሳችን ላይ እምነትን እንደ ጋሻ ነው የሚመስለው ጳውሎስ መንፈሳዊ ውጊያ ስላስተማርኩ። እምነት እንደ ጋሻ አይደል? ጋሻና እምነት ምን ያገናኛል ብላችሁ እኔ መንፈሳዊ ውጊያ አስተምሬያለሁ በጣም ረጅም ጊዜ እዛኛው ቤት 6 ወር 7 ወር አስተምሬያለሁ። እንደዚህ ነው የሚይዘው። ዳርዳሩ ነሐስ ነው፣ መሃሉ 4 ሌየር ያለው ሌዘር ነው አይደል? እና ሁሉ ጊዜ ሮማዊ ወታደር ጧጧት ምን ያደርጋል? ሌዘሩ መሃል ላይ ውሃ ያፈሳል፣ ራስ ያደርገዋል። ነሐሱና ሌዘሩ የሚገናኙበት ቦታ ላይ ደግሞ ዘይት ያደርግበታል። ለምን? ደርቆ እንዳይቆረጥና እንዳይወድቅ። ጧጧት ሁሉ ጊዜ ይሄን ያደርጋል ህይወቱ ስለሆነ። በሚቀጥለው ቀን ጦርነት አለ ከተባለ ከፊት ለፊት ካለው ከጠላቱ የሚወረወረበት ፍላጻ እሳት ያዘለ ነው። እሳት ያዘለ ፍላጻ አየር ላይ የተንበለበለ ሲመጣ አይደል የክፉን ፍላጻ ታጠፉ ዘንድ እንዲቻላችሁ ነው የሚለው። ታጠፉ ዘንድ ማለት እሳት አዝሎ ነው የሚመጣው። እርጥብ ከሆነ ጋሻው በመጣበት ሰዓት እሳቱ ጋሻው ላይ ሲፈነዳ ጋሻው እርጥብ ስለሆነ ያጠፋዋል። ደረቅ ከሆነስ ይነዳል። በየቀኑ ይሄንን ካላደረገ የሆነ ቀን ይሞታል ሰውየው። ለዚህ ነው ጳውሎስ እምነታው ዛሬ ነው፣ እምነታው አሁንም የምኖርበት ነው። የተሰበከልኝ የዛሬ 10 ዓመት 15 ዓመት አካባቢ የተሰበከልኝ ጊዜ ስለ ተስፋ ሰምቼ ዛሬ ግን በሌላ መንገድ አልኖርም። ዛሬም የምኖረው በዛ ተስፋ ነው። ነገ የሚባል ቀን ከመጣ በዛሬና በነገ መሃል ኢየሱስ ካልመጣ
ሐሙስ የሚባል ቀን እግዚአብሔር ድል ሰጥቶት ከመጣ እኛና ሐሙስ ከተገናኘን ሐሙስንም የምንኖረው በዘላለም ተስፋ ነው። በዚህ መንገድ ነው አባቶቻችን የኖሩት የጨረሱት። ክብር ለኢየሱስ ይሁን። የሰሙት ቃል ከሰሚዎቹ ጋር በእምነት ስለተዋሃደ ጠቅሟቸዋል መባል አለበት እኛ ጋር። አሜን ነው። ምክንያቱም የሚቀጥለው ቁጥር ላይ እኛ ያመንነው ግን ወደዚህ ረፍት እንገባለን ይላል። እኛ ያመንነው ግን ወደዚህ ረፍት እንገባለን። ምንድነው የሚለው የደብዳቤው ጻፊ? አምነናል እና እንገባለን። እኛ ያመንነው እንገባለን። ክብር ለኢየሱስ ይሁን። በትህትና ጎናችሁ ያለው ሰው ካመንክ ትገባለህ በሉት።